ነሐሴ 6 ቀን 1945 ዓመተ ምህረት የሰው ልጅ ታሪክ ለዘላለም የተቀየረባት ዕለት ነበረች። በዚያች ቀን ሊትል ቦይ የተሰኘው የመጀመሪያው አቶሚክ ቦምብ በጃፓኗ ሂሮሺማ ከተማ ላይ ተጣለ። በሰከንዶች ጊዜ ውስጥ አንዲት ሙሉ ከተማ ወደ አመድነት ተቀየረች። በ10 ሺዎች የሚቆጠሩ ሰዎች በቅጽበት ተነዋል፣ ሕይወታቸው አለፈ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ ይዘንላችሁ የቀረብነው ቪዲዮ የተለመደ አይነት አይደለም። ዛሬ የምንወያየው የሰው ልጅ የደረሰበትን የሳይንስ ጥግ፣ ነገር ግን ደግሞ የራሱን ዘር ከምድረ ገጽ ሊያጠፋበት የሚችለውን እጅግ አደገኛ መሳሪያ የአቶሚክ ቦምብ ነው። በዚህ ቪዲዮ ቆይታችን አቶሚክ ቦምብ ምንድን ነው? ሳይንሳዊ አሰራሩስ? የፍንዳቱ አጥፊነት ምን ያህል አሰቃቂ ነው? ከሃይድሮጂን ቦምብ ጋር ያለው ልዩነት ምንድን ነው? ይህ መሳሪያ ለምን የዓለም ፖለቲካ ቁጥር 1 የራስ ምታት ሆነ? የትኞቹስ ሀገራት ታጥቀውታል? በመጨረሻም ይህ አደገኛ ቴክኖሎጂ በጥንቃቄ ከተያዘ ለሰው ልጅ የሚሰጠውን አስገራሚ ጥቅም ፒስፉል ዩዝ በዝርዝር እንመለከታለን። ዝግጁ ከሆናችሁ ቻናላችንን ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ይህንን አስገራሚ ጉዞ አብረን እንጀምር። ስለ አቶሚክ ቦምብ ለመረዳት መጀመሪያ ወደ እጅግ ትንሿ የቁስ አካል አተም መጓዝ አለብን። ማንኛውም በዚች ዓለም ላይ ያለ ነገር የተሰራው ከአተሞች ነው። የአተም መሃል ክፍል ኒውክለስ ይባላል። ይህ ኒውክለስ ፕሮቶንና ኒውትሮን የተባሉ ቅንጣቶችን አቅፎ ይዟል። ታዲያ የአቶሚክ ቦምብ እንዴት ይሰራል? ሚስጥሩ ያለው ኒውክሊር ፊዥን የሚባል ሳይንሳዊ ሂደት ውስጥ ነው። ፊዥን ማለት መክፈል ወይም መሰንጠቅ ማለት ነው። አብዛኞቹ አተሞች የተረጋጉ ናቸው፣ አይከፈሉም። ነገር ግን ዩራኒየም 235 እና ፕሉቶኒየም 239 የተባሉ ንጥረ ነገሮች ኒውክለሳቸው እጅግ ከባድና በቀላሉ ሊሰነጠቅ የሚችል ነው። አንድ የማበልጸግ ሂደት ኦንሪችመንት። ከተፈጥሮ የሚገኘው ዩራኒየም አብዛኛው ዩራኒየም 238 ሲሆን ለቦምብ አይጠቅምም። ስለዚህ እጅግ ውስብስብ በሆነ የሴንትሪፊዩጅ ማሽኖች አማካኝነት ዩራኒየም 235 ተለይቶ መበልጸግ ወይም ኢንሪችድ መሆን አለበት። ይህ ሂደት እጅግ ውድና ጥቂት ሀገራት ብቻ ነው ቴክኖሎጂው ያላቸው። 2 ቼን ሪአክሽን። የበለጸገው ዩራኒየም ወይም ፕሉቶኒየም ውስጥ አንድ ኒውትሮን በፍጥነት ተተኩሶ ኒውክለሱን እንዲመታ ይደረጋል። ሲመታው ኒውክለሱ ለሁለት ይከፈላል። በዚህ ጊዜ እጅግ ከፍተኛ የሆነ ኃይል ወይም ኢነርጂና ተጨማሪ 3 ኒውትሮኖችን ይለቃል። እነዚህ የተለቀቁ 3 ኒውትሮኖች ሄደው ሌሎች 3 አተሞችን ይመታሉ። እነሱ ሲከፈሉ ደግሞ 9 ይሆናል። 9 27 እያለ በቅጽበት በማይክሮ ሰከንድ ውስጥ በቢሊዮን የሚቆጠሩ አተሞች ይከፈላሉ። ይህ ሂደት ቼን ሪአክሽን ይባላል። የዚህ ሁሉ አተም በአንድ ጊዜ መከፈል በአንድ አካባቢ ላይ እጅግ አስፈሪ የሆነ ሙቀትና የግፊት ኃይልን ይፈጥራል። ያ ነው የአቶሚክ ቦምብ ፍንዳታ። አንድ አቶሚክ ቦምብ ሲፈነዳ የሚከሰተው ጥፋት በሰው ልጅ አእምሮ ለማሰብ የሚከብድ ነው። የፍንዳታው አጥፊነት በ4 ዋና ዋና ደረጃዎች ይከፈላል። አንደኛ፣ ከፍተኛ የብርሃን ብልጭታና ሙቀት ተርማል ራዲዬሽን። ቦምብ በፈነዳበት ቅጽበት ከፀሐይ ማዕከል ኮር ኦፍ ዘ ሰን የሚልቅ ሙቀት ይፈጠራል። ፍንዳታው በተከሰተበት ማዕከል ግራውንድ ዜሮ አካባቢ ያለው የሙቀት መጠን በሚሊዮን ዲግሪ ሴልሺየስ ይደርሳል። በዚያ ዙሪያ ያሉ ሰዎች፣ እንስሳትና እጽዋት በቅጽበት ወደ ትነት ወይም ቫፐር ይቀየራሉ። የአመድ ቅሪት እንኳ በአካባቢው አይቀርም። ሁለተኛ፣ የግፊት ማዕበል። ከሙቀቱ በመቀጠል ከአየር መስፋፋት የተነሳ እጅግ ኃይለኛ የሆነ የግፊት ማዕበል በድምፅ ፍጥነት ይጓዛል። ይህ ማዕበል የኮንክሪት ህንፃዎችን እንደ ካርቶን ያፈራረሳል፣ ዛፎችን ከነስራቸው ይነቅላል፣ ሰዎችን በአየር ላይ ያጎናል። 3ኛ፣ ገዳይ ጨረር ወይም አዮናይዜሽን ራዲዬሽን።
አቶሚክ ቦምብ ከሌሎች ተራ ቦምቦች አደገኛ የሚያደርገው ይሄኛው ባህሪው ነው። ፍንዳታው በአይን የማይታይ ነገር ግን ህዋሳትን የሚበሳ ገዳይ ጨረር ይለቃል። ይህ ጨረር የሰውን የዘረመል ወይም ዲኤንኤ ያበላሻል። ለጨረር የተጋለጡ ሰዎች ወዲያው ባይሞቱ እንኳ ከቀናት ወይም ከሳምንታት በኋላ በሚዘገንን ሁኔታ የሰውነታቸው ቆዳ እየተላጠ የውስጥ አካላቸው እየደማ በስቃይ ይሞታሉ። አራተኛ ኒውክሊር ፎልአውት። ከፍንዳታ በኋላ ወደ ሰማይ የወጣው ራዲዮ አክቲቭ አቧራና አመድ ያ እንጉዳ የመሰለ ደመና በንፋስ ተገፍቶ በሌሎች ከተሞችና ሀገራት ላይ እንደ ዝናብ ይዘንባል። ይህ አቧራ ያረፈበት ውሃ አፈርና እህል ለብዙ መቶ ዓመታት የተመረዘ ይሆናል። ይህ ማለት የአቶሚክ ቦምብ ዛሬ ቢፈነዳ ጉዳቱ ለሚቀጥሉት ትውልዶች ልጅ ልጆች በካንሰርና በአካል ጉዳት መልክ ይተላለፋል ማለት ነው። አሁን ደግሞ ወደ ይበልጥ አስፈሪው ርዕስ እንምጣ። አብዛኞቻችን አቶሚክ ቦምብና ሃይድሮጂን ቦምብ የሚሉትን ቃላት እንሰማለን። ሁለቱ አንድ ናቸውን? በፍጹም። በሂሮሺማ ላይ የተጣለው አቶሚክ ቦምብ ነበር። ነገር ግን የሰው ልጅ በዚያ አላቆመም። ሃይድሮጂን ቦምብ ወይም ቴርሞ ኒውክሊር ዊፐን የተባለ እጅግ ዘግናኝ መሳሪያ ፈጠረ። ልዩነታቸው ምንድን ነው? አቶሚክ ቦምብ አተሞችን በመክፈል ፊዥን ነው የሚሰራው ብለናል። ሃይድሮጂን ቦምብ ግን የሚሰራው በተቃራኒው አቶሞችን በማዋሃድ ፊውዥን ነው። ይህ አሰራር ፀሐያችን ሙቀትና ብርሃን የምታመነጭበት ተፈጥሯዊ ሂደት ነው። የሃይድሮጂን አይሶቶፖች ዲትሪቲየም እና ትሪቲየም እርስ በርስ ሲዋሃዱ የሚፈጠረው ኃይል ከአቶም መከፈል ከሚገኘው በሺህ እጥፍ ይበልጣል። የሚያስገርመው ነገር ሃይድሮጂን ቦምብን ለማፈንዳት እጅግ ከፍተኛ የሆነ ሙቀት ስለሚያስፈልግ እንደ ማስነሻ ወይም ትሪገር የሚያገለግለው ራሱ አቶሚክ ቦምብ ነው። አንድ ሃይድሮጂን ቦምብ ውስጥ መጀመሪያ አቶሚክ ቦምብ ይፈነዳል። ያ የፈጠረው ሙቀት ደግሞ የሃይድሮጂን ውህደትን አስነስቶ ትልቁን ፍንዳታ ይፈጥራል። በ1961 ዓመተ ምህረት ሩሲያ የሞከረችው ሳር ቦምባ የተባለው ሃይድሮጂን ቦምብ በሂሮሺማ ላይ ከተጣለው አቶሚክ ቦምብ በ3300 እጥፍ ይበልጥ ኃይለኛ ነበር። ታዲያ ይህ ሁሉ ጥፋት የሚያመጣ መሳሪያ ለምን ይመረታል? ለምንስ የዓለም ፖለቲካ ዋነኛ መነጋገሪያ ሆነ? መልሱ አንድና አጭር ነው። የጋራ ጥፋት ፍርሃት ወይም በእንግሊዝኛው ሙቹዋሊ አሹርድ ዲስትራክሽን። በቀዝቃዛው ጦርነት ወቅት አሜሪካና ሩሲያ በሺዎች የሚቆጠሩ የኒውክሊር ቦምቦችን አከማቹ። አንዱ ሀገር አንዱን በቦምብ ቢመታ ሌላኛው አጸፋውን እንደሚመልስ ከሁለቱም አልፎም ዓለም እንደምትጠፋ ስለሚያውቁ ማንም መጀመሪያ ተኩስ መክፈት አልደፈረም። ስለዚህ የኒውክሊር ቦምብ መኖር እንደ መከላከያ ዲተረንት ሆነ ማለት ነው። በአሁኑ ሰዓት በዓለማችን ላይ ይህንን መሳሪያ የታጠቁ 9 ሀገራት ብቻ ናቸው። ሩሲያ በዓለም ላይ እጅግ ከፍተኛ የኒውክሊር አረር የታጠቀች ሀገር፣ አሜሪካ መሳሪያውን በመፍጠር የመጀመሪያዋና ሁለተኛዋ ባለ ከፍተኛ ባለቤት፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ህንድ፣ ፓኪስታን፣ እስራኤል በይፋ ባታምንም እንዳላት ግን በዓለም አቀፍ ደረጃ የታወቀ ነው። እንዲሁም ሰሜን ኮሪያ። እንደ ኢራን ያሉ ሀገራት ኒውክሊየር ለማምረት እየሞከሩ ነው በሚል የሚነሳው ውዝግብም ይህ መሳሪያ በብዙ ሀገራት እጅ ከገባ ዓለም በትንሽ ግጭት ልጠፋ ትችላለች ከሚል ስጋት ነው። እስካሁን ያየነው የአቶሚክ ቦምብንና የኒውክሊየርን አስፈሪ ገጽታ ነው። ነገር ግን ይህንን አስገራሚ የሳይንስ ግኝት ለጥፋት ብቻ ሳይሆን በጥንቃቄና በኃላፊነት ከተጠቀምንበት እጅግ አስገራሚ ጠቀሜታዎች አሉት። ዋና ዋናዎቹ የሰላማዊ ኒውክሊየር ፒስፉል ኒውክሊየር ቴክኖሎጂ ጥቅሞች፣ 1 የኒውክሊየር ኃይል ማመንጫ ኒውክሊየር ኢነርጂ። አተምን በመክፈል የሚገኘው ከፍተኛ ሙቀት ውሃን ለማፍላትና በእንፋሎቱ ኃይል ኤሌክትሪክን ለማመንጨት እንጠቀምበታለን። 1 ኪሎግራም ዩራኒየም ከ3 ሚሊዮን ኪሎግራም የድንጋይ ከሰል ጋር እኩል የሆነ ኃይል ያመነጫል። 2 በሕክምናው ዘርፍ ኒውክሊየር ሜዲሲን ራዲዮ ቴራፒ የተባለው የካንሰር ሕክምና የካንሰር ሴሎችን ለማጥፋት የሚጠቀመው የተመጠነ የኒውክሊየር ጨረርን ነው። እንዲሁም የውስጥ የሰውነት ክፍሎችን ምስል ለማንሳት ኤክስሬይ ፒኢቲ ስካንስ ከፍተኛ ጥቅም ይሰጣል። 3 ለግብርናና ህዋ ምርምር
የተለያዩ ሰብሎች በሽታን እንዲቋቋሙ ዘረመላቸውን ለማሻሻል ጨረር ጥቅም ላይ ይውላል። በተጨማሪም ወደ ሩቅ ፕላኔቶች የሚላኩ መንኮራኩሮች ኃይል የሚያገኙት አነስተኛ የኒውክሌር ባትሪዎችን በመጠቀም ነው። የአቶሚክ ቦምብ ታሪክ የሰው ልጅ አእምሮ ምን ያህል ፈጣሪ እንደሆነ፣ ነገር ግን ደግሞ የሞራልና የሥነ ምግባር ልጓም ካላበጀለት ራሱን ሊያጠፋበት የሚችልበት መሳሪያ እንደሰራ የሚያሳይ ትልቅ ማሳያ ነው። የዓለም መሪዎች ይህንን የኒውክሌር ኃይል ለሰው ልጅ የጋራ ጥፋት ሳይሆን ለጋራ እድገት ብቻ እንዲያውሉት ሁላችንም ተስፋ እናደርጋለን።